በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው አራተኛው የአብይ ጾም ሳምንት መጻጉዕ ተብሎ ይጠራልና መጻጉዕ ማለት ምን ማለት ነው? ይህ የአብይ ጾም አራተኛው ሳምንትስ መጻጉዕ ተብሎ መሰየሙ ስለምንድነው? በዚህ ሳምንት ምንድነው የምንማረው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬ ትምህርታችን ስንገባ ቤተክርስቲያናችን የአብይ ጾም ውስጥ ያሉትን 8ቱን ሳምንታት የየራሳቸው የሆነ ስያሜ ስታ በዛ ስያሜ ውስጥ ደግሞ እኛን ልጆቿን የምታስተምረን የራሷ የሆነ አስተምሮ አላት ማለት ነው። መጽሐፍ ቅዱስን መነሻ አድርጋ የመጀመሪያውን ዘወረደ ብላ የክርስቶስን ከሰማያ ሰማያት መውረድ ታስተምረናለች። ሁለተኛውን ሳምንት ደግሞ ቅድስት ብላ ስለ ሰንበታት ቅድስና በስፋት ታስተምረናለች። ሶስተኛውን ደግሞ ምኩራብ ብላ ሰይማ ጌታችን በምኩራብ ስለማስተማሩ እንዲሁም ደግሞ በምኩራብ ውስጥ የነበሩትን ሻጭ ለዋጮችን ጅራፍ ገምዶ አበጅቶ ማስወጣቱን ቤተ መቅደሱን ማስከበሩን በስፋት ታስተምረናለች ማለት ነው። ዛሬ ደግሞ አራተኛውን ሳምንት መጻጉዕ ብላ ሰይማልናለች። ከዘወረደ አንስቶ እስከ ምኩራብ ያለውን ከዚህ በፊት ባሉት ክፍላችን ላይ ተማምረናል። ወደ ኋላ እንመለስም። ዛሬ የምንማማረው አራተኛውን የአብይ ጾም ሳምንት መጻጉዕ የሚለውን ነው ማለት ነው። እንግዲህ ቤተክርስቲያናችን መጻጉዕ ብላ ስትሰይምልን አራተኛውን የአብይ ጾም ሳምንት መጻጉዕ ማለት በራሱ ቃሉ ምን ማለት ነው የሚለውን ማወቅ ያስፈልጋል። መጻጉዕ ማለት የወደቀ የተጨበጠ የሰለለ መነሳት መቀመጥ የማይችል ሽባ ጎባጣ ህመምተኛ ማለት ነው። ባጭሩ መጻጉዕ ማለት በሽተኛ ማለት ነው። ይህ ሳምንት ታዲያ መጻጉዕ መባሉ ስለምንድን ነው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት ሙሉ በአልጋው የነበረውን በሽተኛውን ሰው ተነስተህ አልጋህን ተሸክመ ሂድ ብሎ በአምላካዊ ቃሉ የፈወሰበትን ያንን የሚታሰብበት ሳምንት ስለሆነ ይህ አራተኛው ሳምንት መጻጉዕ ተብሎ ተሰይሟል ማለት ነው። ሙሉ ቃሉን የምናገኘው ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ነው ማለት ነው። እንግዲህ ቃሉን አንብበን የዛሬውን ትምህርታችንን እንጀምራለን። ቃሉም እንዲህ ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ስትመለከቱ እንዲህ ይላል። አንድ ጊዜ አንብበን ከዚያም ደግሞ ታሪኩን እንመለከታለን። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናኛቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም 38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን በሽተኛ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸከመ ሂድ አለው። ወዲያውም ሰውየው
ዳነ፣ አልጋውንም ተሸክሞ ሄደ ይለናል። አስተውሉ። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ማለት ነው። ከዚህ ጀምሮ ያለውን ኃይለ ቃል ታሪኩን ስንመለከት እዚህ ኃይለ ቃል ላይ የምንመለከተው ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ ሲታመም የነበረ በመጠመቂያይቱ ዳር ቁጭ ብሎ መዳኑን ሲሻ የነበረ ሲጣበቅ የነበረ ሰው እንዳለ እናገኛለን ማለት ነው። መጻጉዕ ተብሎ መሰየሙ አራተኛው ሳምንት መጻጉዕ ተብሎ መሰየሙ ህመምተኛ በሽተኛ ለማለት ነው። ትርጓሜው መጻጉዕ ማለት ህመምተኛ በሽተኛ ማለት ነው እንጂ የሰውየው ስም እንዳለው ልናውቅ ያስፈልጋል። ቃሉም እንደሚነግረን ማለት ነው። ተነሳና አልጋህን ተሸክመ ሄድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ ይላል እንጂ ወዲያውም መጻጉዕ ዳነ፣ አልጋውን ተሸክሞ ሄደ አይልም። ስለዚህ መጻጉዕ መባሉ ህመምተኞች ወይም ደግሞ በሽተኞች በቦታው መኖራቸውን ይልቁንም ደግሞ ለ38 ዓመት ሙሉ ሲሰቃይ የነበረ ሲታመም የነበረ ሰው በዚህ ቦታ መኖሩን ለመግለጽ ነው እንጂ 38 ዓመት ሙሉ ሲታመም የነበረው ሰው ስሙ መጻጉዕ እንዳልሆነ ልናውቅ ያስፈልጋል ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሰው ሁሉ በስጋም ሆነ በነፍስ ታሞ ነበረ። እርሱ ወደዚህ ዓለም የመጣው የሰው ልጆች ሁሉ አባትና መድኃኒት ስለሆነና ከዚህ በሽታችን ሁሉ ሊያድነን ነው። አስተውሉ። ይህ ስለሆነ ወደኛ ከመጣ በኋላ ስለመጣበት ዓላማ እንዲህ በማለት ተናገረን። በሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ይላል። አስተውሉ። መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ አድኗቸዋል። ወንጌላዊ ቅዱስ ማቴዎስ ይህንን ሁኔታ የገለጸው እንዲህ በማለት ነበረ። የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ አጋንንት ያደሩባቸውን በጨረቃም የሚነሱባቸውን ሽባዎችን ወደ እርሱ አመጡ፣ እርሱም ፈወሳቸው ይለናል በማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 24 ያለውን ኃይለ ቃል ስንመለከት ማለት ነው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድረ እስራኤል ሲዞር ከዕለታት አንድ ቀን አንድ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው ኢየሩሳሌም ውስጥ በምትገኘውና ቤተሳይዳ በምትባለው የመጠመቂያ ቦታ ላይ አገኘው ማለት ነው። አስተውሉ። በዚህች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጠባበቅ የነበረው ይህ ሰው ብቻ አልነበረም። ሌሎች በተለያየ በሽታዎች የተያዙ ብዛት ያላቸው በሽተኞችም ጭምር በቦታው ነበሩ። ምክንያቱም ምን ሲጠባበቁ ነበረ? ድህነታቸውን እንዴት ነው የሚጠባበቁት? መልአኩ ከሰማይ ወርዶ ያንን ውሃውን ሲያናውጠው ቀድሞ የገባ ሰው ይድን ስለነበረ ብዙ በሽተኞች፣ ብዙ ህመምተኞች በዚያ ቦታ ላይ ነበሩ። አስተውሉ። ወንጌላዊ ቅዱስ ዮሐንስ ይህንን ሁኔታ የገለጸው እንዲህ በማለት ነበረ። በሽተኞችና ዕውሮች አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ይለናል የዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ ማለት ነው። እነዚህ ሁሉ በሽተኞች በዚያች 5 መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ይጠባበቁ የነበረው ምንድን ነው ካልን የጌታ መልአክ ወርዶ ጸበሉን ሲያናውፀው ቀድሞ ወደ ውሃው የሚገባ ስለሚድን ነበረ። ቀድመው ወደ ውሃው ገብተው ለመዳን ነበረ። መልአኩ ወርዶ ውሃውን ሲያናውፀው ሊፈወስ የሚችለው ቀድሞ የገባው አንድ ሰው ብቻ ነበረ። ሁሉም ቀድመው ወደ ውሃው ቢወረወሩ ወይም ቢገቡም እንኳን በጸበሉ የሚድነው ሰው አንድ ሰው ብቻ ነበረ። ስለዚህ ሁሉም መዳናቸውን በተስፋ ይጠባበቁ ነበረ። ከህመማቸው ለመፈወስ በዚያች መተላለፊያ 5 መተላለፊያ ባላት የመጠመቂያ ቦታ ላይ ተኝተው ይጠባበቁ ነበረ። አስተውሉ። መልአኩ ቤተሳይዳ ተብላ የምትጠራውን ጸበል ሲያናውጣት ይህ በሽተኛ ሰው ለ38 ዓመት ሙሉ ሲማቅቅ የነበረው ሰው ወደ ጸበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስን ሊያገኝ አልቻለም ነበረ።
ሌሎች መናወጡን እየተመለከቱ ቀድመው ገብተው ይድኑ ነበረ። ነገር ግን ይህ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው ራሱ ተነስቶ ወደ ውሃው መግባት ስለማይችል፣ መቆም መቀመጥ ስለማይችል፣ መተኛት ብቻ ስለሆነ የሚችለው ከሕመሙ የተነሳ ወደዚያች ጸበል መግባት ስለማይችል፣ ወደዚያም ደግሞ ተሸክሞ ሊያደርሰው የሚችለው ሰው ስላልነበረው መዳን መፈወስ አልቻለም ነበረ። እርሱ ለ38 ዓመታት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ደግሞ ዘመድ ወይም ወገን ስላልነበረው ነው። አስተውሉ። መድኃኒታችን ኢየሱስ ክርስቶስ ወደዚች የመጠመቂያ ቦታ የመጣው በተለይ ይህንን ሰው ለመፈወስ ነው። ምክንያቱም ወንጌላዊው ቅዱስ ዮሐንስ ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይለናል በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ብዙ ዘመን እንዲህ እንደነበረ አውቆ ብሎ የጻፈልን ለ38 ዓመት ያህል መተኛቱን አውቆ ሊያድነው መምጣቱን ካነጋገሩ ስለተረዳ ነው። በመሆኑም ታዲያ እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ሆነሃል? ልትታመም የቻልከው በምንድን ነው? በምን ምክንያት ይመስልሃል? ሳይል በአምላክነቱ ሁሉንም ነገር ያውቅ ስለነበረ ልትድን ትወዳለህን በማለት ፈቃደኝነቱን ጠየቀው። አስተውሉ። ፈቃደኛነቱን ጠየቀው። ፈቃደኛነቱን ከጠየቀው በኋላ ተነሳና አልጋህን ተሸክመ ሂድ አለው። አስተውሉ። ይህንንም በማለቱ ተነስቶ አልጋውን ተሸክሞ ሄደ። በቃሉ ስለፈወሰው አልጋህን ተሸክመ ሂድ ስላለው ተሸክሞ ወደ ቤቱ ሊሄድ ችሏል ማለት ነው። ነገር ግን ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር ጌታ ሆይ ልትድን ትወዳለህን ሲለው ጌታ ጤናማ ወይም ደግሞ ሊድን እስካሁን ያልቻለበትን ምክንያት ሲናገር ያ በሽተኛ ሰው ጌታ ሆይ አለ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ልመጣ ሳለው ሌላው ቀድሞኝ ይወርዳል አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ እንደምናገኘው። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ዛሬም እኛ ባለንበት በዘመናችን ሰው የለኝም የምንል ብዙዎች ነን። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርክም የምትባል ሴት ስራ የሚያስገባኝ የሚያስቀጥረኝ ሰው የለኝም ይላል። ልትድኑ ትወዳላችሁ ስንባልም ወደ ጸበል ቦታ የሚያደርሰን ሰው የለኝም እንላለን። አስተውሉ። ልትድኑ ያልቻላችሁት ለምንድን ነው ተብሎ የሚጠየቁ ሰዎች የምንታከምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቆ የሚሹ ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ እርዳታ ነው። ዛሬም በዘመናችን ያ ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ መዳኑን ሲጠባበቅ የነበረ ሰው መጥቶ ወደ ውሃው ወይም ወደ ጸበሉ ይከተኛል እድናለሁ ብሎ ሲጠባበቅ የነበረ ሰው ልትድን ትወዳለህን ሲለው ጌታችን እርሱ ያድነኛል ብሎ አምኖ አዎ እፈልጋለሁ፣ መዳን እፈልጋለሁ፣ እሻለሁ ሳይሆን ያለው ወደዛ ወደ መጠመቂያይቱ ወይም ደግሞ ወደ ውሃው መልአኩ ውሃውን ሲያናውፀው የሚከተኝ ወደዛ የሚያስገባኝ ሰው የለኝም ያለው። ምክንያቱም እርሱ ሲያስብ የነበረው ከጌታ ጋር ብዙ ሰዎች ስለነበሩ ከነዛ ጎለማሳዎች ውስጥ አንዱን ያዝልኛል፣ ውሃው በሚናወጽ ጊዜ ወደዛ ክተተው አስገባ ብሎ አንዱን ያዝልኛል ብሎ አስቦ ስለነበረ ሰው የለኝም ያለው። ዛሬም በዘመናችን ብዙዎቻችን የምንፈልገው የሰዎችን እርዳታ ነው። ብዙዎቻችን የምንሻው የእግዚአብሔርን እርዳታ ሳይሆን የሰዎችን እርዳታ ነው። አስተውሉ። እኛ አጥብቀን ልንሻው የሚያስፈልገን ነገር ግን የእግዚአብሔርን እርዳታና ማዳን ነው። እግዚአብሔር ቤተሰቦች የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገው ስራ መስራት የምንችልበትን መንገድ ሊያድሉን የሚችሉት ሰዎች ናቸው ብለን ስለ ሰው
ወይም ደግሞ ሰው ነው ሊሰጠን የሚችለው ብለን ወስነን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ አይኖቻችንን አንስተናል ዛሬ። ለዚህ ነው መዳን ያልቻልነው። ለዚህ ነው ስራ ልናገኝ ያልቻልነው። ለዚህ ነው ዛሬ መታከም ያልቻልነው። አስተውሉ፣ ከእግዚአብሔር ላይ አይናችንን ስላነሳን። የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ስራን የሚባርክ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና መታመኛችንን ሁሉ በሰዎች ላይ ስላደረግን ዛሬም ብዙዎቻችን ከሕመማችን ልንድን አልቻልንም። ዛሬም ከሕመማችን ከቁስላችን ከበሽታችን ሁሉ ልንድን አልቻልንም። የእግዚአብሔር ቤተሰቦች፣ ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን ያንድን ጎልማሳ ሰው ፈርጣማ ክንድ ስለነበረ ለ38 ዓመት ሙሉ ሊድን አልቻለም ነበረ። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ነበረ። አስተውሉ። ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው። እግዚአብሔር ቤተሰቦች፣ ማመን ብቻ አይደለም፣ ማመን ከዚያም በኋላ ደግሞ መዳን። እግዚአብሔር ያለው ሰው ሁሉም ነገር አለው። እግዚአብሔር የሌለው ሰው ግን ሁሉም ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስለውም አልተማረም። ስራ ያለው ቢመስለውም እንኳን ስራ የለውም። ጤና ያለው ቢመስለው እንኳን ጤና የለውም። የእግዚአብሔር ቤተሰቦች፣ ሀብት ያለው ቢመስለው እንኳን ሀብት የለውም፣ ድሃ ነው። የለበሰ ይመስለው እንጂ እርቃኑን ነው። እግዚአብሔር የሌለው ሰው የእግዚአብሔር ቤተሰቦች፣ እግዚአብሔርን ሳያምኑ የሚገኝ ትምህርት፣ ስራ፣ ጤና፣ ልብስ፣ ሀብት ወዘተ ሁሉ በከንቱ የሚጠፉ ነገሩ ናቸው። እግዚአብሔርን ሳያምኑ የሚመጡ ነገሮች ላጣው ነገር ግን አስተውሉ፣ ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ይሆን ወይም ደግሞ ባዶ መሆኑን ይህ ሁኔታ ያረጋግጥልናል ማለት ነው። አስተውሉ። ያ ለ38 ዓመት ሙሉ መዳኑን ሲጣበቅ የነበረው እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኖሮ እንዲህ አይልም ነበረ። ብዙ ሰዎች ከሰዎች ይልቅ የሚያምኑ እግዚአብሔርን ቢሆን ኖሮ ችግር ላይ አይወድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን የሚሻል መሆኑን ደግሞ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 72 ቁጥር 28 ላይ እንዲህ ይለናል፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እርሱ ነው ይለናል። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ በእምነት ከመታሸትና ቅባ ቅዱስ ከመቀባትና በመስቀል ከመዳሰስ ይልቅ በሰዎች ላይ አምኖ በሰዎች ላይ ስለታመኑ ወደ ጠንቋዩ፣ ወደ ቃልቻው፣ ወደ ዛር ጎታችሁ በመቅረብ እርሱ አድርጎ የሚላቸውን ነገሮች ማድረግን የሚሻል መፍትሄ አድርገው ዛሬም ድረስ በዘመናችን የሚያደርጉ አሉ። ነገር ግን ከዘላለም ሕመማቸው ከዘላለም በሽታቸው ዛሬም ድረስ ሊፈወሱ አልቻሉም። ምክንያቱም መታመኛቸው እግዚአብሔር ሆኖ ሳለ መታመኛቸውን እግዚአብሔር ስላደረጉ። በእግዚአብሔር አምናለሁ ማለት ብቻም ድህነትን ወይም ደግሞ ያጡትን ነገር አያስገኝም። እግዚአብሔር ቤተሰቦች፣ ለመዳን ያመኑትን ነገር በስራ መግለጽ ያስፈልጋል። አንዳንድ ሰዎች እንዲሁ በአፋቸው ብቻ በእግዚአብሔር አምናለሁ በማለት ቢናገሩም እንኳን እምነታቸው በስራ ለመግለጽ ስላልቻሉ ሊድኑ አልቻሉም። ያመኑትን በሥራ መግለጽ ያስፈልጋል። በዚህ ጊዜ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ሲያማሩ እንመለከታለን። ላለመዳናቸው ምክንያቱ እግዚአብሔር ለምንድን ያልፈወሰኝ፣ እግዚአብሔርን ምን አድርጌው ነው ብለው ሲያማሩ እንመለከታለን። ነገር ግን ያመኑትን እምነታቸውን በተግባር መኖር ነበረባቸው። ሰው ግን የሚድነው በእምነት ብቻ ሳይሆን በሥራም ጭምር ነው። አባታችን አብርሃም በእምነት የጸደቀ ሰው ቢሆንም እንኳን ይህንን እምነቱን በሥራ አስረግጦ የገለጸው እግዚአብሔር አድርግ ወይም ደግሞ ሥራ ያለውን ነገር ሁሉ ስለሠራ ነው። ዛሬም እኛ በእምነት ብናምንም እንኳን የምናምነውን በተግባር ማድረግ ያስፈልጋል። በእውነት የምናምነውን የምንኖር ሰዎች ስንቶቻችንን?
እምነታችንን በሥራ የምንገልጽ ስንቶቻችን ነን? አታድርጉ የተባልነውን ነገር ሳናደርግ የምንኖር ስንቶቻችን ነን? 10ቱን ትእዛዛት የምናክብር ስንቶቻችን ነን? ለድሃ ማብላትን፣ የተጠማ ማጠጣትን፣ የታረዘ ማልበስን በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ ያለውንስ የምንተገብር ስንቶቻችን ነን? ስንቶቻችን የተራበ አብልተን፣ ስንቶቻችን የተጠማ አጠጥተን የሆነ እግዚአብሔር ቤተሰቦች? ሥራ ማለት ይህ ነው። አስተውሉ። አባታችን አብርሃም አድርግ የተባለውን ስላደረገ ስለሰራ ነው። እርሱ በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከላዳውያን ሀገር ከኡር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። አስተውሉ አባታችን አብርሃም። ስለዚህ ማመን፣ ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። አስተውሉ። ይህንን ደግሞ ሐዋርያው ቅዱስ ያዕቆብ እንዲህ በማለት ይናገራል። ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከሥራ የተለየ እምነትም ደግሞ እንደዚሁ የሞተ ነው ይላል ያዕቆብ 2:26 ላይ ማለት ነው። ስለዚህ ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። ዛሬ በሕመም ውስጥ ያለን፣ በበሽታ ውስጥ ያለን ሰዎች ሁላችንም ልንድን ያልቻልነው ስለምንድን ነው የሚለውን ራሳችን ልንጠይቅ ያስፈልጋል። ልንድን ያልቻልነው እንደዛ ሰው 38 ዓመት ሙሉ መዳኑን ሲጣበቅ እንደነበረው ሰው ዛሬም እኛ በሕመም ላይ ሕመም እየተደራረበ ልንድን ልንፈወስ ያልቻልነው ስለምንድን ነው የሚለውን ራሳችን ልንጠይቅ ያስፈልጋል። ለምንድን ነው ልንድን ያልቻልነው? መታመኛችንን ሰው ስላደረግን። ለምንድን ነው መዳን ያልቻልነው? ኃጢአታችንን በደላችንን ሁሉ ተናዘን ንስሐ ስላልገባን። ለምንድን ነው ልንድን ያልቻልነው? እምነታችንን በሥራ መግለጽ ስላልቻልን ነው። አስተውሉ። ስለዚህ ዛሬ በሕመም ውስጥ ያለን ሰዎች ንስሐ ልንገባ ያስፈልጋል። ዛሬ በሕመም ውስጥ ያለን ሰዎች እንደዚህ እንደ ዳነው 38 ዓመት ሙሉ ታሞ እንደ ዳነው ሰው መታመኛችንን ከሰው ላይ አንስተን እግዚአብሔር ልናደርግ ያስፈልጋል። አስተውሉ። ሐኪም ቤትም ቢሆን እንኳን ሄደን እኮ እምነታችንን መድኃኒቱ ላይ ካደረግን፣ እምነታችንን ዶክተሩ ላይ ካደረግን መዳን አንችልም። የእግዚአብሔር ቤተሰቦች፣ ለዶክተሩም ቢሆን ጥበቡን የሰጠው እግዚአብሔር ነው። መድኃኒታችንንም መድኃኒቱንም ቢሆን ለሕመማችን እንዲሆን ያዘጋጀው እንዲሆን ተደርጎ እንዲዘጋጅ የፈቀደው እግዚአብሔር ነው። እንድናለን ብለን በዶክተሩ ላይ አምነን ከሄድን፣ እንድናለን ብለን በመድኃኒቱ ላይ አምነን ከሄድን አንድንም። የእግዚአብሔር ቤተሰቦች፣ የትኛውንም ሆስፒታል ስናካለን እንውላለን እንጂ መድኃኒቱንና ሕመሙን እግዚአብሔር አምላክ አገናኝቶ እንድንፈወስ ካላደረገን በስተቀር መታመኛችን ወይም ደግሞ እምነታችንን በእግዚአብሔር ላይ አድርገን በዚህ መድኃኒት ያድነኛል ብለን ካላመንን በስተቀር ሊያድነን አይችልም። የእግዚአብሔር ቤተሰቦች፣ ሐኪም ቤት ስለሄድን አይደለም፣ መድኃኒት ስለወሰድን አይደለም። ዛሬም በየጸበል ቦታው የምንሄድ ሰዎች ብዙዎች አለን። ጸበል ከጸበል ምናበላልጥም ብዙ ሰዎች አለን። እግዚአብሔር ቤተሰቦች፣ በአጠገባችን ጸበል ሞልቶ የከሌን ጸበል ልሞክረው፣ የሚካኤልን ጸበል ልሞክረው ይሆን፣ እዛ ያለው ጸበል ያድናል አሉ፣ እዛ ሄጄ ልሞክረው ይሆን እያልን የምናበላልጥ ሰዎች አለን። ይህ እምነታችን ምን ያህል ጎደሎ መሆኑን የሚያሳየን ነው። ካመንበት አጠገባችን ያለው ጸበል የማያድነን ምክንያት የለም። ካመንበት የትኛውም ደብር ላይ ያለው ጸበል እኛን የማያድንበት ምክንያት የለም። የእግዚአብሔር ቤተሰቦች፣ ነገር ግን እኛ ቀልባችን እዛ ጸበል ላይ ሆኖ፣ ቀልባችን እዛ አጥማቂ ላይ ሆኖ እከላይ አጥማቂ ጎበዝ ነው እዛ ሲያጠምቅ ብዙ ሰዎች ድነዋልና እኔም እዛ ሄጄ ልዳን፣ እከላይ አጥማቂ ጎበዝ ነው፣ አጥማቂውን ጸበሉን ሳይሆን አጥማቂው ላይ እምነታችንን ጥለን ስለሄድን፣ አጥማቂው ያድነኛል ብለን ስለሄድን ዛሬ ብዙዎች በየጸበሉ ቦታው ይንከራተታሉ፣ ነገር ግን መዳን አልቻሉም። ለምን ከተባለ አጥማቂውን ያድናል ብቻ ብለው አምነው ስለሄዱ። ለምን ሲባል እዚያ አጠገባቸው ያለውን ጸበል ትተው ያኛው ጸበል ያድነናል ብለው ስለሄዱ ብቻ። አስተውል እግዚአብሔር ቤተሰቦች፣ እምነታችንን በእግዚአብሔር ላይ እናድርግ። ዛሬም ቢሆን እምነታችንን በእግዚአብሔር ላይ ካደረግን ማንም ያጥምቀን ማን? አስተውሉ። ስልጣነ ክህነት ያላቸው አባቶች ይሁኑ እንጂ የትም ያሉት ይሁኑ የትም ጸበሉ እኛን ያድነናል። እግዚአብሔር አምላክ ፈውስን ይልክልናል። እግዚአብሔር ቤተሰቦች፣ እምነታችንን በእግዚአብሔር ላይ ስናደርግ ነው፣ ታዲያ ስናምን ነው። አለበለዚያ ግን
38 ዓመት ሙሉ ሰው የለኝም የሚከተኝ ወደዛ ወደ መጠመቂያቱ ቦታ የሚከተኝ ሰው የለኝም ብሎ 38 ዓመት ሙሉ ሲሰቃይ እንደነበረው ሰው ዛሬም እኛ ስንሰቃይ እንኖራለን። ከህመማችን ከስቃያችን ሁሉ እግዚአብሔር አምላክ በቃችሁ ይበለን፣ ፈውሱን ይላክልን። ተነስተ አልጋህን ተሸክመ ሂድ እንዳለው ሁሉ ዛሬም እኛ የኃጢአት አልጋችንን ተሸክመን እንድንሄድ በቃን ብለን አራግፈን እንድንጥል ኃጢአታችንን በደላችን ሁሉ እንድንጥል እርሱ አምላካችን ይፍቀድልን። በእውነት ዛሬም እኛ ከታመምንበት ህመማችን ዛሬ ሁሉ ታማሚ ነው እግዚአብሔር ቤተሰቦች። ዛሬ ጸበል ቦታ ሁሉ የታመመ ሰው ነው ያለው። ዛሬ በየሐኪም ቤቱ ሁሉ የታመመ ሰው ነው ያለው። ይህ ሁሉ የታመመ ሰው ሊድን ያልቻለው ስለምንድን ነው ስንል እምነቱን በሰው ላይ ስላደረገ፣ እምነቱን በዶክተር ላይ ስላደረገ፣ እምነቱን በገንዘብ ላይ ስላደረገ፣ እምነቱን በሰው ላይ ስላደረገ ብቻ መዳን አልቻለም። እምነታችንን በእግዚአብሔር ላይ እናድርግ እግዚአብሔር ቤተሰቦች። ያኔ ንስሐ እንግባ። ከነ ኃጢአታችን ከነ እድፋችን ሆነን ስለተጠመቀን መዳን አልቻልንም። ዛሬም ቀድመን ንስሐ እንግባ። ንስሐ ከገባን ዘንዳ እምነታችንም እግዚአብሔር ላይ ካደረግን ዘንዳ ጸበሉ የማያድነን ምክንያት የለም፣ የማንፈወስበት ምክንያት የለም። እምነታችንን በእግዚአብሔር ላይ ካደረግን ሳንጠመቅም እንድናለን። እግዚአብሔር ቤተሰቦች እግዚአብሔር አምላክ በቃሉ ይፈውሰናል። እግዚአብሔር አምላክ እኛን የሚፈውስበት መንገዶች ብዙ ናቸው። እኛ ግን እምነታችንን ከሱ ላይ ስላራቅን ብቻ መዳን አልቻልንም። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ አራተኛው የአብይ ጾም ሳምንት መጻጉዕ ተብሎ መጠራቱ ስለምንድን ነው ስንል መጻጉዕ መባሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት ሙሉ በአልጋው የነበረውን በሽተኛውን ሰው ተነስተ አልጋን ተሸከመ ሂድ ብሎ በአምላካዊ ቃል ስለፈወሰው ነው። አስተውሉ። ለ38 ዓመት ሙሉ የተኛባትን 38 ዓመት ሙሉ መንቀሳቀስ መነሳት ተስኖት የተኛባት አልጋ የተሸከመችው ለ38 ዓመት ሙሉ ተሸክመው የነበረችውን አልጋ በእውነት ተሸክሞ ድኖ ተፈውሶ አልጋውን ተሸክሞ መሄድ ምን ያህል የሚያስደስት ነው። እግዚአብሔር ቤተሰቦች ዛሬም ምሕረቱን ይላክልን፣ ዛሬም ፈውሱን ይላክልን፣ ለታመምን ለኛ ለህመማችን መድኃኒቱን ይላክልን። እግዚአብሔር ቤተሰቦች ዛሬ በስጋችን ብቻ ሳይሆን በነፍሳችንም ታመናል። ዛሬ ዓለማችን በዘረኝነት ታማለች። ዛሬ ዓለማችን በጎሳ በቀለም በሃይማኖት ተከፋፍላ ታማለች። ይህንንም ህመሟን እግዚአብሔር አምላክ መድኃኒቱን ይላክላት፣ ፈውሱን ይላክላት። እግዚአብሔር ቤተሰቦች ለዓለማችንም ለሀገራችንም ሁሉ እግዚአብሔር አምላክ ምሕረቱን ያውርድ። በዚህ በአብይ ጾም ይህንን አጥብቀን ልንጸልይ ያስፈልጋል። በዚያ ለቅሶና ጥርስ ማፋጨት ይሆናል። ወደ ውጭ ወዳለው ጨለማ ጣሉት፣ አውጡት፣ የማይጠቅመውን ባሪያ በዛ ጣሉት የሚለውን ይህንን ቃል እንዳንሰማ በእውነት ሁላችንንም ይርዳን። ያንን ላለመስማት ደግሞ ዛሬ ላይ ሆነን የተራበ ልናበላ፣ የተጠማ ልናጠጣ፣ የታረዘ ልናለብስ ያስፈልጋል። ስለዚህ በአራተኛው የአብይ ጾም ሳምንት የምንመለከተው ለ38 ዓመት ሙሉ መዳኑን ሲጠባበቅ የነበረውን ሰው እግዚአብሔር አምላክ እንደፈወሰው አልጋን ተሸክመ ሂድ እንዳለው ይህንን ቤተክርስቲያናችን ታስተምረናለች ማለት ነው። መጻጉዕ ብላ ሰይማ በሽተኞችን ህመምተኞችን ጌታችን ስለመፈወሱ ታስተምረናለች ማለት ነው። አስተውሉ። ስለዚህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ያወቃችሁትን ሁሉ ላላወቁት እህቶች ወንድሞቻችሁ ልታሳውቁ ያስፈልጋል። ምክንያቱም ብዙዎቻችን የተማርነውን አስተምረን ቢሆን ኖሮ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ ዛሬ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ስለዚህ ይህን እንድናደርግ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። በቀጣይ ደግሞ እንደዚሁ በቀጣይ ሳምንት ባለው ርዕስ እንመጣለን ማለት ነው። እግዚአብሔር አምላካችን እስካሁን አሳጥብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ደግሞ በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን።
ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርናቸውም ከዚህ በኋላ የምንማማራቸው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። ይህንን ካደረጋችሁ ለተለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።